ስትሰደብ እንደ እናት ስትዋረድ እንደ እህት አላመመንም። ዝም ነው ያልነው። ስናጨበጭብና ጊፍት ስንሰጥ ነበር ለሳዳቢዎች። ስለዚህ ተጠያቂ ነው ሁላችንም። ሶሻል ሚዲያ ላይ ያለ ነው። እናት ያለው ሰው እናት ስትሰደብ እስቲል ነው የሚሳደቡ አሉ እኮ እናትን ሴት ልጅ። በነገራችን ላይ በምድር ላይ ማንም ሊሰጥ የማይችለው ትልቁን ስጦታ የምትሰጥ ሴት ልጅ ናት። ልጅ ትሰጥሃለች። አገር ተረካቢ ሰው የምትሰጥ ሴት ልጅ ናት። ሴት ልጅ ማንም ሴት ልጅ የምትሰጥህ ነገር ማንም ሊሰጥ አይችልም ምድር ላይ። ያ ማለት እናት ናት ማለት ነው። እህት ናት፣ ወንድም ናት። ዛሬም እየተሰደበች ነው፣ እየተንቋሸሸች ነው፣ እየተረገመች ነው። በየሚዲያው እየሰማን ነው። አንተ ኖርማሊ እኔ ላለፈው ለሞተችው እናት ልቤ ተሰብሯል፣ አሞኛል። እኔም እናት ያለኝ ሰው ነኝ። ነገር ግን ይሄ ነገር ቀጣይነት እንዲኖረው ግን ማድረግ የለብንም። መስበር አለብን። እዚህ ጋር ማቆም አለብን። ወደ ብሔር ካባ መውሰድ የለብንም። ይሄ ነገር እኔ ወደ ብሔር ካባ የወሰዳችሁ ሰዎች ያማችኋል፣ ጤነኞች አይደላችሁ። ልጁ ጥፋተኛ ነው፣ ልጅቷ ጥፋተኛ ነው። 100% እስማማለሁ። ይሄ ምንም ወደዚህ የምወስደው ነገር አይደለም። ነገር ግን ካሁን በኋላ ምናልባት ልውል እያልክ ነበር። ካሁን በኋላ የሚመጡ ሴት ልጅ የሚሰድቡት ቆማችሁ የምታዩ፣ ሴት ልጅ ሲሳደቡ ዝም የምትሉ እና ስትዋረድ ዝም የምትሉ ሰዎች ተጠያቂ ናቸው። ነገም እነዚህ እናቶች የሚገጥማቸው የዚችን እጣ ፋንታ ነው፣ የዚችን እድል ነው የሚያገኛቸው። ይሄ እንዳይሆን ግን በጋራ መቆም አለብን። ይሄም የብሔር ካባውን ማውለቅ አለብን። በብሔሬ ነው በእንደዚህ ነው። እነዚህም ደግሞ ብሔራቸውን አሳከው ሲሰድቧት የነበሩ ሰዎችም እኔ እነዚህ ሰዎች ጭምር ገዳይ ናቸው ብዬ ነው የማስበው። በነገራችን ላይ ሲሰድቧት የነበሩት የትኛውም ሰው በለው እነዚህ ጭምር ተጠያቂ ናቸው። ለምን ሲሰድቧት ነበር? እነሱ እናት የላቸው ሳይኖራቸው ቀርቶ ነው? ከሴት አይደል የተፈጠሩት? እኔም አንተም ተጠያቂ ነን። ግን በዛ ውስጥ አንዳችንም ወጥተን ልክ አይደላችሁም፣ እናት አለን እኮ እንደ እናት ልክ አይደላችሁም፣ እናቴ ጎበዝ ነሽ፣ አንቺ እኮ አሳድገሻል፣ እድሜዋን በሙሉ የኖረችላትን ልጅ ያጣች እናት ስትሰደብ በአደባባይ ዝም ብለናል እኮ። ዛሬ ግን ብናሸበሽብ ብንጮ ላንመልሳት ምንም ዋጋ የለም። ነገር ግን ከአሁን በኋላ ለሴቶች በጋራ መቆም አለብን፣ ለእናቶች በጋራ መቆም አለብን። መሰደብ፣ መንቋሸሽ፣ መዋረድ የለባቸውም። በዚህ ምድር ላይ ማንም ሊሰጠን የማይችለው ነገር ቢኖር ልጅ የምትሰጠው አገር ተረካቢ ብዙ ታሪክ የሚፈጠር ትውልድ የምትሰጠው ሴት ልጅ ናት። ለሴት ልጅ ክብር ካለን ከአሁን በኋላ ለሚፈጠረው ሁላችንም ተጠያቂ ነን። ላለፈውም ተጠያቂ ነን ባይነኝ። ቀጥይ ፕሪንስ። ትክክልሽ። እኔ ልቀጥልና አሁን ለተናገርከው በእውነት በጣም እግዚአብሔር ያክብርህ። ትክክል ነው የተናገርከው። እዚህ ጋር እቺ እናት እኔም እናት ስለሆንኩኝ በጣም ነው የሚሰማኝ። ምክንያቱም እናት አሳድጋታለች፣ መስዋዕት ከፍላለች፣ ብዙ ነገር አድርጋለች። ሁላችንም እንደምታውቁት ነው መቼም እግዚአብሔር በቃ የተመረቀ ልጅ ይስጥህ ነው በቃ እንጂ እያሳደግንም ነገ ልጆቻችን የት እንደሚደርሱ አናውቅም። ገባህ አይደል? በዚህ በተፈጠረው ግርግር፣ በዚህ በጦርነትም በነበረውም በዛም በዚህም ልጅቷን እሳት ላይ የከተቱ ተጠያቂዎች ናቸው። ይሄ 4 ነጥብ። እኛ በአሁን ሰዓት የዚህ ሴትዮ ነፍሷን ይማራት፣ አሳርፏት፣ ሞታለች። በጣም እኔ ተሰምቶኛል እንደናት። እኔ ለማሽቀባጠር ምናምን እናት ስለሆንኩ ማለት ነው፣ ሴት ልጆች ስላሉኝ ማለት ነው። ነገ ጠዋት የት እንደሚደርሱ ስለማላውቅ ይሄ ነገር ለወጣቱ ምን ያስተምራል? ከዚህ በኋላ አስተምረንስ ለወጣቱ ምን አይነት እናስተምር? እናቶች ስለሆነ እንጂ አሳድጋችን ልጅ እኮ እሷ ባለችላት ብትሄድ ኖሮ ያ ሁላ ነገር ባልደረሰ ኖሮ። ልጅቷን በሰማቻት አልሰማቻትም ፍቅር አሸንፏት ሁሉ ነገር ተሳትፎበታል። በሃይማኖት በዘርነት ምናምን ጨፍጨፍ አይቶ ሁላችንም ለጥቅማቸው ለምን ለፍሎር ለብዙ ሺህ መቶ ሲያዩዋቸው የነበረው ይሄ ግርግር የተፈጠረው አይታችሁታል። አንተ ቅድም ገልጸሃታል። ያ ሁላ ህዝብ ትግራይ ሁሉ ጠፍቶ ይኸው እያያችሁት ነው። ይሄ ልጅ ጥፋት ካለው አሁንም እኛ በጥላቻ መሄድ የለብንም። እኔ በጥላቻ ሊሄድ አልችልም። እዚህ ጋር ተጠቃሚ የነበረውን ጨብጫቢውንም ልጅቷንም እሳት የከተተ ልጁንም እንደዚህ ያደረገ በትክክለኛ እሱን ጥፋት ካለው በጥፋቱ ይጠየቅ፣ መጥቶ ይቅርታ ይበል ያጠፋው ጥፋት። እኔ በጣም የሚያሳዝነኝ ልጇን ሳታይ እርቅ ሳይፈጠር ይሄ ሁላ ተጠቅሞበታል። ለኪሳቸው ሲሞሉ ነው የካተው እንጂ ለህዝቡ ምንም የሚያስተምር ለወጣቱ የሚያስተምር ትምህርት አይደለም የሄደው። ስለዚህ ከዚህ ከጥላቻ ወተን እኛ ደስ የሚለው ሰው የለም።
ዓመት አንኖራት። እግዚአብሔር እንዳለ እዚህ እኮ እናየዋለን። ተኝተን ሞተ ታድራለህ። ብዙ ነገር እኮ ለሞት እንዲህ የሚደሰት ካለ እኔ እንጃ። እኔ ሰው ሆኜ መቼም ነፍስ ስጋ ነው። ስጋ አመድ ለባሽ ነው። ሁላችንም እዛችን ናት የምትቆየን። ለዚህ የሚደሰት ካለ እኔ ጭንቅላት አለው ብዬ አላስብም። እኔ እንጃ እናትም የለችውም ነው። ስለዚህ ይሄ ልጅ ጥፋት ካለው በጥፋቱ ይቀጣ። በህግ ከሆነ ልጅቷን በብስጭት ነው የሞተችው። ኦፍኮርስ እናት ናት አሳድጋ እንዴ። እኔም እኮ ወልጃለሁ። ነገ ጠዋት በፈለኩበት በዚህ መንገድ ሂጂ በዚህ ካልሰማችን ግን ምን አረጋለሁ? ፍርዱን እስቲ ፍረዱ። ወልደናል። ነገም ገጠዋትም በእናንተም በሁላችንም ይደርሳል። በውጭ የሚወለዱ ልጆች በጣም አሳዛኝ ነው። ህጋችን የኢትዮጵያ ህግ አይደለም ያለ ታያላችሁ። ገና ልጆች እያሉ ነው የሚሳሳሙት። እያየ ነው ያለ ጊዜው በቃ እኔ እንጃ። በጣም ሰይጣን ሀገር ነው ያለ። ስለዚህ መናገርም አትችልም። በደረሰችበት መከልከልም አትችልበት ህግ ነው ያለ። ስለዚህ እዚህ ጋር በጥላቻ በፖለቲካ መስራት ሳይሆን እንደ እግዚአብሔር እንደፈጠረን ሰው ሞቶ የሚደሰት ካለ እኔ እንጃ በራሱ በቤተሰቦቹ በቤቱ ይግባ ነው የምለው። እኔ ግን ምን ያለሁት ይሄ ነገር የተፈጠረ አንጨብጫዊውም እዚህ ጋም እዛ ጋም ልጅቷንም የከተተ ካለ ልጅቷም ተቃጥላ አራ እናት ናት። ኦፍኮርስ ማትፈልገው ምንም በኔም ቢሆን እናደዳለሁ። ስለዚህ ሁላችን በየራሳችን ይደርሳል። ስለዚህ ነገሩን ዘግተነው ወንድሜ እንዳልከው ትክክል ነህ። ይቅርታ መጥቶ ይጠይቅ። ጥፋቱን ያጠፋውን የሰደውን እናቷን ያላከበረውን ይቅርታ ይበል። ግን ሚዲያው ነው ያ ሁላ ነገር የፈጠረው። ሚዲያ ተጠቃሚው በቃ እንደው ትልቅ ሰው የለም። ይሄ ሚዲያ የቆሻሻ መጠራቀሚያ ነው ያለው። እንደ እውነት ካለ በምንድን ነው ትግሬ ከአማራ ጋር ተዋረደ፣ ከኦሮሞ ጋር ተዋለደ? ምንድን ነው አንድ አዲስ ነገር ሆኖ እዚህ ጋር በሃይማኖት በምን በአሌት በምናምን በዘርነት አቋሽሾ የወሰዱት ፖለቲካ ህዝባችን እየተሰደበ ነው። በቃ ከህዝባችን ከእናቱ ከምኑ እናቱ እሱ የምትኖርበት አይደለም የሚኖረው። መቼም ለባሞች ቢሆኑ ከእናቱ ከቤተሰቦችም እችን ሴትዮ አምጥቶ ባስታረቁ ኖሮ ያ ሁላ ነገር ባልደረሰብን ኖሮ። አሁንም በመጥፎ ነገር አንቀያየም። ለህዝቡ መጥፎ ነገር አናስተምር። ለወጣቱ ባካችሁ ስሙን። ልጁ ይቅርታ ይጠይቅ። እኛ በቃ ባጠፋው ጥፋትም ካለ ይጠይቅ። ልጅቷንም በቃ እናቷን አልሰማችም። ፍቅር አሸንፏት ሄዳለች። በቃ እሷ አሁን እርጉዝ ናት። እኛ ሴትዮዋን ተኛበት። በቃ ይሄን ነገር ሚዲያውን እውነት ካላችሁ ሀቅ ካላችሁ ለማንም በዘርነት ከምትሰድቡ የወረጃ የአማራ ህዝብ ወረጃ ነው የትግራይ ህዝብ ወረጃ ምንም በማይገባበት በሃይማኖት በብኑ በብሔሩ እየሰበሰባችሁ አትሳደቡ ነው የምንለው። እኔ ስሜቱ የሚሰማኛለው በቃ ለምን ይሰደባል? በአንድ ይሄ ልፋጭኛ ህዝብ መሰደብ የለበትም። ስለዚህ ይሄንን እናቋርጥ። ልጁ ይቅርታ የሚጠይቀው ካለ ይቅርታ ይጠይቅ። እባካችሁ እቺ የነበረን ፍቅር የድሮ ፍቅር የሰላም ማነክ የት መጣ ሳይባል ኢትዮጵያ የሚማሩ እባካችሁ ከዚህ ውጡ። ከዚህ ስሜት ቦምባስቲክ እዚህ ጋር ከፈቀድክልኝ አንድ ድምፅ ላሰማ። እናትየዋ ያወራችሁን ነገር ላሰማ። እኛ እኮ እንሰማት ነበር ሴትዮዋ። ለምን እሱን አዘጋው? ወንድሜ አንዴ እና እናንተ ከእናቷ በላይ እናውቃለን የምትሉ ሰዎች እናቷ ለልጇ ምን እንዳለች ህዝቡ ይስማይነንሽ አንድ ሰዎችም በዛው ትሰማላችሁ የእናቷን። አይ እሷ እኮ እየነገረች ነው። ከእናቷ በላይ ማን ነው የሚያውቀው? ለምንድን ነው የማይሆን ነገር የምታወራው? አይ እንደዛ ላሉት ለነሱ የሚያስተምራት ዳስናት አወቅት ዚህ ሀገሯን ህዝቧን አክብራ እንድትኖር ራሷ ሰክሰስፉል ሆና እናቷንም እንድትጦር ህዝቡን እንድትጦር ነው ያሳድጓል። መጥፎ ሰው ያውም እኔ ዴዚ አላፈቅራትም። አንተ ራሱ አይደለም እንደ ልታስቀርጠው ሽማግሌ የሆነ ስታስታርቅ እንደማፈቅራትም እንደማሆነ ሆነ
ሽምግልና ገብታ አንተ ራስህ አንዴ ገና ተገላግልን ከሱ ስምን መልስ አስገናኝ አስታርቀሃቸዋል። ልጁ እንደማያፈቅራት እንደ ዱርዬ እንደሆነ እያወቅ አስታረቃቸው። ታስናት ላይ አድነክሰት አፕሪሺየት ታታይም በጣም አዝሜብህ ነበር። ግን እሱ ኦኬ አንተ ሚዲያ ላይፍ ነው ሜቢ ቴምፖራሪ ነው ብለህ ይሆናል። ግን ልጁ ዴዚን አላፈቅራትም ላፈቅራትም አልችልም በህይወቴ ብሎ ዩቱብ ላይ ሰቅሎታል። የሚፈልገ ኢንት ላይ ፖስት አድርገዋለሁ ዛሬ ህዝብ እንዲሰማው። ማንኛው እናት ነው ያውም ሲንግል ማም ሆኖ ያሳደጋትን ልጅ እንደዚህ አይነት ሰው ሂጂ ጉላክ ብሎ ሄደ። እኔን እኮ ትናንት ወጥቶ ለአንድ አመት ያበላሻትን ትክሳሴች ነው ምናምን ነገር አለ። የት እሱ 5 months ago ኦንላይን ስክሪን ለብሶ ገብቶ መልኩን አሳምሮ አላናገራት ሴት አንድ አመት ሆነሽ ላደረገችሽ ና ዳይፐር ስላደረገች ነው ከሳሻት የሚለው። የነዚህ አይነት ደደብ ጭንቅላት የሌለው ሰው እንዴት ብለን ነው ልጅን ውሰድ የምትለው? አሁን ሌላ ሀገር ወስዶ ማትመለስበት ደረጃ ልትሆን የምትችልበት ጥገኛ የሚኖር አዳፕቶ ነው የሚኖር ልጅ ይህ ነገር ሰባተኛ ክፍል ተማሪ አንድ ነገር ዝ ነው ዋንቲንግ ጉድ እኔ እንደሱ እያለ አክሴፕት አላደርግም እንጂ ከፈቀደች ግን ካፈቀረችው ያስኩት አሁን ተርስቲ ምስቴክም ቢሆን ሰርታ ቀበላታለሁ። አሁን እንዲሆን እኮ ኔክስት ላይፏ ስትሄዱ እኔ አባካፈላል ሁሉም ነገ የዘ ኔክስት የር ስትረሳ እሷ ብቻን ስታለቅስ እኔ ነኝ መቀበላት። እኔ ነኝ ፎር ዘ ሬስት ኦፍ ላይፍ። እኔ ማንኛውንም ሰው አፍቅራ ብትመጣ ደስታው ነው ደስታዬ ነው። ጊዜዋ ነው። አሁን ደግሞ ይዛችኋት አትበል። ከኤቲን ሆና መውጣት ትችል ነበር። she knows what's good for her. She knows what's the best for her. She stayed.